ሰበር ዜና ሞት ሽረት ሆነ ከባድ ውጊያ ተቀሰቀሰ። ሰራዊቱ እየፈረሰ ነው። አማራ ክልል ላይ ተነቅንቆ አይሏል። ጀነራል አበባው ታደሰ መች ነው ፋኖ ይህን ሁሉ ኃይል የገነባው? በርካታ ሰራዊት ይዟል፣ ማሸነፍ አልቻልንም ሲሉ ሪፖርት አቀርበዋል። ወታደሩ እንደ ቅጠል እየረገፈ ነው። የፋኖ ኃይሎች አዲስ ዘመቻ አውጀዋል። ይህን ተከትሎ ከባድ ትንቅንቅ እየተደረገ ነው። መንገዶች ተዘግተዋል። መንግስት አልቻለም። ፋኖ በርካታ ቦታዎችን እየተቆጣጠረ ነው። በዚህ ሁኔታ እንዴት ነው ምርጫ የሚካሄደው የሚለው የበርካቶች ጥያቄ ሆኗል። የፋኖ ኃይሎች በርካታ የክልል አመራሮችን እንደገደሉና ዘመናዊ የጦር መሳሪያዎችንም እንዲሁም ፓትሮሎችን ከመከላከያ ሰራዊት እንደማረኩ እየገለጹ ነው። በዝርዝር የምናስደምጣቸው መረጃችን ነው። የትግራይ ሰራዊት አባላት ወጣቶችን ለማፈስ በሚንቀሳቀሱበት ወቅት ተኩስ እንደተከፈተባቸው ተሰማ። በህወሓት ታጣቂዎችና አፈሳውን በተቃወሙ ወጣቶች መሃል የተኩስ ልውውጥ ጭምር መደረጉን ኢትዮጵያ ኢንሳይደር ዘግቧል። በትግራይ ተጠናክሮ በቀጠለው የግዳጅ ወታደራዊ አፈሳ በአድዋ ዙሪያ ባለው ወታደራዊ ካምፕ ብቻ ከ400 በላይ ወጣቶች እንደሚገኙም ተጋልጧል። ወጣቶች ታፍሰው ከታጎሩበት ካምፕ ጥብቅ መረጃን የወጣው ኤርትራ ድንበር ላይ ከሚገኙ ወታደራዊ ካምፖች ያመለጡ ወጣቶች አዳዲስ ሚስጥሮችን ይፋ አድርገዋል። ተሰሙታላችሁ። በሌላኛው መረጃ ደግሞ መንግስት በወሳኝ ሰዓት የሚፈልገው ድርድር ከሽፎበታል። ለኢትዮጵያ መንግስት ወሳኝ እንዲሁም ደግሞ የሞት ሽረት ጉዳይ የነበረው ድርድር አልተሳካም፣ ከሽፏል። በሚስጥር ሲደረግ የነበረው ይህ ድርድር መክሸፍ ያበሳጨው የኢትዮጵያ መንግስትም አዝኛለሁ ሲል ስሜቱን ገልጿል። ይህ የቢሊዮን ዶላሮች ድርድር መክሸፍ ለ4 ኪሎ ታላቅ ራስ ምታትን ፈጥሯል ነው የተባለው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መጥተናል። ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝር ዘገባዎቹ እናምራ። መንግስት የጠበቀውና ተስፋ ያደረገበት ድርድር ከሸፈ። ይህ ድርድር ለመንግስት ወሳኝና የሞት ሽረት የነበረ ጉዳይ ነበር። በሚስጥር ሲደረግ የነበረው ድርድሩ መክሸፍ እንዳበሳጨው የኢትዮጵያ መንግስት በመግለጽ አዝኛለሁም ብሏል። ይህ የቢሊዮን ዶላሮች ድርድር መክሸፍ ለ4 ኪሎ ታላቅ መርዶ ሆኗል። በሚስጥር ሲደረግ የነበረው ድርድር ከሽፏል። የኢትዮጵያ መንግስትም ተስፋን ይዞ ድርድሩ ይሳካል የሚል እምነት እንደነበር ታውቋል። ነገር ግን አልሆነም። ጉዳዩ በቀጥታ ከዕዳ ሽግሽግ ጋር የተያዘ ነው። የኢትዮጵያ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርግ የነበረው ውይይት ያለ ስምምነት መጠናቀቁን ይፋ አድርጓል። ውይይቱ ሊቋረጥ የቻለውን መንግስት ከኦፊሳላዊ አበዳሪዎች የቀረቡበትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አደራዳሪዎቹ ውድቅ ማድረጋቸውን ተከትሎ ነው። ሚኒስቴሩ ባወጣው መግለጫ እንዳመላከተው በእንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባውንና 6.6 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ ከዩሮ ቦንድ ባለቤቶች ተወካይ ኮሚቴ ጋር ከሚያዝያ 28 እስከ ግንቦት 19 ድረስ ሲደራደር ነበር። በዚህ ድርድር ላይ የኢትዮጵያ የህግና የፋይናንስ አማካሪዎች የሆኑት ዋይት ኤንድ ኬዝ እንዲሁም ላዛርድ የተሳተፉ ሲሆን በአበዳሪዎቹ ኮሚቴ በኩል ደግሞ ዌይል ጎሼል ማኒጅስ እና አንሱራ ሶቪየር አማካሪዎች በማማከር እገዛ አድርገዋል። ሚኒስቴሩ እንደገለጸው የአዲስ ውይይት ሊደረግ የቻለው የኢትዮጵያ ኦፊሳል አበዳሪዎች ኮሚቴ ኦሲሲ ቀደም ሲል በወርሃ ታህሳስ ከቦንድ አበዳሪዎች ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ ኦፊሳላዊ አበዳሪ ኮሚቴ ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕቅድ ማዕቀፍ ስር የተቀመጠውንና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው። እንደ ሚኒስቴሩ ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ ወይም ቫልዩ ሪከቨሪ ኢንስትሩመንት VRI የተሰኘ አሰራርን ያካተተ ነበር። ይህም የኢትዮጵያን የወደፊት ማክሮ ኢኮኖሚ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎቹ ተጨማሪ ክፍያዎችን የሚፈቅድ ነው። ይሁን እንጂ የኦፊሳላዊ አበዳሪዎች ኮሚቴ በበኩሉ በፍጥነት እየተቀያየረ ያለው ማክሮ ኢኮኖሚ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ አመቺ አይደለም የሚል ምክረ ሀሳብ በኋላ የሰጠ ሲሆን በዚህ
ምክንያት ኢትዮጵያ ባለስልጣናት የናሰራር ያስቀየረ አማራጭ የዳሽግሽግ ሐሳብ በማዘጋጀት ለድርድሩ ቀርበው ነበር። ይህ የተሻሻለው ሐሳብ መጀመሪያ ለኦፊሳላዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠው በኋላ ለአበዳሪዎቹ ተወካይ ኮሚቴ ቢቀርብም ኮሚቴው የተሻሻለውን ሐሳብ በሙሉ ድምጽ ውድቅ በማድረጉ የድርድር ጊዜው እንዲቋረጥ ሆኗል ተብሏል። በአበዳሪዎች ውሳኔ ማዘኑን የገለጸው የገንዘብ ሚኒስቴር ኢትዮጵያ አሁንም ቢሆን የዓለም አቀፉን የገንዘብ ድርጅት IMF የኢኮኖሚ ማሻሻያ መርሃ ግብርን የተከተለና የአበዳሪዎችን እኩልነት መርህን የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ ነኝ ብሏል። አክለውም ለዚህም ሲባል ኢትዮጵያ ከሁሉም ባለድርሻ አካላት ጋር ገንቢ ውይይት የምትቀጥል ሲሆን በተመሳሳይ ጊዜ አሁን ያለውን ሁኔታ ለመፍታት ያሉትን አማራጮች ሁሉ ትገመግማለች ብሏል። የትግራይ ሰራዊት አባላት ወጣቶችን ለማፈስ በሚንቀሳቀሱበት ወቅት ተኩስ እንደተከፈተባቸው ተረጋገጠ። በህወሓት ታጣቂዎችና ወታደራዊ የግዳጅ አፈሳውን በተቃወሙ ወጣቶች መሃል የተኩስ ልውውጥ ጭምር መደረጉ ተረጋግጧል። ኢትዮጵያ ኢንሳይደር በዚሁ ጉዳይ ላይ እጅግ ጉድ የሚያስብል ዘገባን ይዞ ወጥቷል። በትግራይ ተጠናክሮ በቀጠለው የግዳጅ ወታደራዊ አፈሳ በአድዋ ዙሪያ ባለው ወታደራዊ ካምፕ ብቻ ከ400 በላይ ወጣቶች እንደሚገኙ ነው የተጋለጠው። ወጣቶች ታፍሰው ከታጎሩበት ካምፕ ጥብቅ መረጃ የወጣ ሲሆን ኤርትራ ድንበር ላይ ከሚገኙ ወታደራዊ ካምፖች ያመለጡ ወጣቶችም አዳዲስ ሚስጥሮችን ይፋ አድርገዋል። የአዲግራት ከተማ ነዋሪ የሆነና የ27 ዓመት ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ ይተዳደራል። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ ይመላለሳል። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረፋድ ላይ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ያልጠበቅኩት ነው ይላል። በዚህ ዕለት እርሱ የቲዲኤፍ ኃይሎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ዘው ብለው ይገባሉ። ዱላና መሳሪያ ያዙት እነዚህ የሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ተናግሯል። ትዕዛዙን አልቀበልም ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበርም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረገ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መስሃል ወደ ተባለ ቦታ እንደተወሰዱም ተናግሯል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸውም ከ70 በላይ እንደሚልቅ ገልጿል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ይህ ወጣት በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት ከ700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው ገልጿል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ ነበር ብሏል። ስልጠናውን ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግማይ ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበር ለኢትዮጵያ ኢንሳይደር ተናግሯል። በዚሁ መልክ ወታደራዊ ስልጠና እንዲወስዱ ከተደረጉ ሰዎች መካከል እድሜያቸው በግምት እስከ 50 የሚደርሱ እንዳሉበትም ታዝቧል። ከየቦታው የታፈሱ ወጣቶች በየዕለቱ እንዲመገቡ የሚሰጣቸው 2 ዳቦና ሻይ እንደነበር ገልጾ ጸጉራቸውን በግዳጅ እንዲላጩ መደረጋቸውንም ተናግሯል። እንደ ጎይቶም ሁሉ በትግራይ ክልል ያለው ወታደራዊ ፈሳ ድንገት ያጋጠመው አንድ የ26 ዓመት ወጣት ከያዙ ሰዎች ባመለጠበት ወቅት ሌላ ወጣት በተኩስ ሲገደል መመልከቱን ለኢትዮጵያ ኢንሳይደር ተናግሯል። የወጣት ከአቢ አዲ ወጣ ብሎ በምትገኝ አቢጊባ በተባለች ስፍራ በወርቅ ፍለጋ ላይ የተሰማራ ነው። ባለፈው ሰኞ እንደተለመደው በዚሁ ስራ ላይ እንደነበር ገልጾ በዚሁ ሰዓት ከ10 ሰዓት ገደማ ወደ ስፍራው የመጡ ትግራይ ክልል ሰራዊት አባላትን ጨምሮ ትግራይ ሰራዊት አባላት እርሱን ጨምሮ በአካባቢው የነበሩት ወደ 400 ገደማ የሚሆኑ ወጣቶችን አስገድደው እንዳፈሷቸው ይናገራል። እዚህ ያለው ወጣት በዚህ ስራ 6 እና 7 ቤተሰቡን የሚያስተዳድረው ወርቅ በሚወጣበት ጉድጓድ ላይ የነበረውን ወጣት በሙሉ ነው አፍሰው የወሰዱት። የመጡት ከ2 አርሚ ነው ሲል በግዳጅ ስለወሰዷቸው ታጣቂዎች ማንነት አስረድቷል። ተሽከርካሪዎቹ ሌሎች ተጨማሪ የታፈሱ ወጣቶችንና ምግብ በመጫን ወርቅ አምባ በተባለ ቦታ ላይ ሲቆም ከሌሎች ጓደኞቹ ጋር በመሆን ከመኪናው በመዝለል ማምለጡን ገልጿል። በዚህ ጊዜ አብሯቸው ለማምለጥ የሞከረ ሌላ ወጣት እነርሱን ካጀቧቸው የትግራይ ሰራዊት አባላት በተተኮሰበት ጥይት ሲገደል ተመልክቻለሁ ብሏል። በዚህ ሁኔታ ያመለጠው ወርቅ ቆፋሪ ለ8 ሰዓት ገደማ በእግር ከተጓዘ በኋላ ትላንት ሐሙስ አበርገሌ ከተማ መግባቱንም ገልጿል።
በመጨረሻም በአማራ ክልል ሞት ሽረት ሆኗል። ወታደሩ እንደ ቅጠል እየረገፈ ነው። የፋኖ ኃይሎች አዲስ ዘመቻ ማወጃቸውን ተከትሎ ከባድ ትንቅንቅ ቀጥሏል። መንግስት አልቻለም። ፋኖ በርካታ አካባቢዎችን እየተቆጣጠረና ነጻ እያወጣ ነው። በዚህ ሁኔታ እንዴት ነው ምርጫ የሚደረገው የሚለው ጥያቄን አስነስቷል። የፋኖ ኃይሎች በርካታ የክልል አመራሮችን ሲገድሉ ዘመናዊ መሳሪያዎችንና ስናይፐሮችን፣ ወታደራዊ ተሽከርካሪዎችንም እንደማረኩ እየገለጹ ነው። በግራራይና አቡነ ዮሴፍ ግንባሮች በተደረገ መጠነ ሰፊ ፍልሚያ የመንግስት ወታደሮች ክፉኛ እንደተመቱ ሲገለጽ፣ አንጃፋት ከተማ ሙሉ በሙሉ ከመንግስት ኃይሎች ነጻ ወጥታለች ነው የተባለው። የመንግስት ወታደራዊ መዋቅርና የምርጫ ማስፈጸሚያ ስልት በየቀጠናው በፋኖ ክንድ እየፈረሰ ነው ተብሏል። በሰሜን ወሎ ዞን በተቀጣጠሉ ሁለት አውደ ውጊያዎች ለመንግስት ሰራዊት መርዶ የሆነ ታላላቅ ወታደራዊ ስብራት መገኘቱ ነው የተነገረው። አፋብን ወሎ ቤት አማራ ምኒልክ የሚንቀሳቀሰው 303ኛ ግዙፍ አሳምነው ኮር ትናንት በግራራይ ግንባርና አቡነ ዮሴፍ ሎጅ ግንባር በመግባት የተቀናጀ መብረቃዊ ጥቃት መፈጸሙን ገልጿል። በዚህም በርካታ የመንግስት ወታደሮች ተገድለዋል ነው የተባለው። የእዙ የህዝብ ግንኙነት መምሪያ እንዳለው ውጊያው ከንጋቱ 1 ሰዓት ጀምሮ እስከ አመሻሽ 12 ሰዓት ድረስ ሙሉ ቀን የዘለቀ ጽኑ ፍልሚያ ነበር። መንግስት በመድፍ በ107 ሮኬት ብዙ 23 ጸረ አውሮፕላን መሳሪያ በሞርተርና በሌሎችም መሳሪያዎች የፋኖ ኃይሎችን ለመደብደብ ቢሞክርም ነገር ግን የፋኖ ኃይሎች በስተመጨረሻም ከተማዋን ነፃ ማውጣታቸው ማስለቀቃቸው ነው እየተሰማው። የተወደዳቸው የቻናላችን ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።